መጽሐፍ ነው እንደሱ? ምንድነው እምነቷ? የትኛው መጽሐፍ ነው እንደሱ ያለች? አንቺ ወንድሜ አዶናይ ተጠንቀቅ፣ ሰው አትመን። ጌታ ምስክሬ፣ ሰው እንዳታመን። ማንም ሰው ቢሆን ከእናቱ ውጭ አሮጊት ጠንጋራ ቦዘኔ ወዝዋዛ ሸታቲት የሸተተት ሳርዲን ምትሸቲ ማነሽ አንቺ? ኃይለኛ እንዲህ የሚወዘውዝ ሚነቀንቅ ሚዲያውን ራሱ አዶናይ ታርጌት የተደረገበት ምክንያት እሷ የነከሰችበት አሁን እሷ አምስቱም ጄኔራል የሚባሉት የለም ምን የለም አለቀ። ይሄ ፍርድ ነው። ምንም አይታወቅም፣ አልታወቀም። በጣም ያሳዝናል። ይጥፋሽ መጽሐፊ ነገር ማን መጽሐፍ ብላ ያላሉት ጽፉልኝ ይላል። አለቀ። እንደነሰመኘው 5 ጄኔራሎች በአንድ ቦታ ላይ ማን እንደገደላቸው እንደማይታወቀው ሁሉ በአንድ ሰው ማለት ነው የተናገረችበት ንግግር ከኢንጂነር ስመኘው ጋራ ኮምፔር ልታደርገው የቻለችበት ምክንያት ምንድነው? ኮዙ ምንድነው የታሰበው? ኢንጂነር ስመኘው ሌላ ሰው ነው፣ የተገደለበት የፖለቲካል ኢሹ ነው። ገዳዮቹ በሸርሙጣ አንቺ ዌልካም ያቸው ለመግቢያ ላይ ያለችው አስገራሚ ቪዲዮ ዛሬም ከች ብለና ዛሬ በፎጣ ነው የመጣነው። በጣም በርዶኝ ነው፣ ልብስ አጥቤ አልቆ አልደረቀም። ስለዚህ እንቀጥላለን። ለቤቱ እንግዳ ሆናችሁ ቤቱን ሰብስክራይብ ማድረግ ይጀመር። ላይካችሁ በጣም ስለሚጠቅመኝ ቪዲዮን ከመጀመራችሁ በፊት በደንብ ላይክ አድርጉልኝ። ሌትስ ጎ ቱ ዘ መሳቅ። የትኛው መጽሐፍ ነው እንደሱ? ምንድነው እምነቷ? የትኛው መጽሐፍ ነው እንደሱ ያለች? አንቺ ከትናንትና የተረፈው ቪዲዮ ጠነጋራ ቦዘኔ ወዝዋዛ ሸታቲት የሸተተት እቺ አዶናይን አስቀድጣለሁ ይደፋል ይወገደል በሸርሙጣ ረስድ ይጥፋሽ መጽሐፊ ነገር ማን መጽሐፍ ብላ ያላሉት ጽፉልኝ ይላል። ብላ ያላሉት ወጣ አድርጉልኝ ይላል። ማነሽ አንቺ? ሲጀመር ዋሪው አንቺ በዞኔ በዝባዛ ካነጋገርሽ ስድብ ደስ ይለኛል። ሸሞልሽ ታስታውቂያለሽ። ካነጋገርሽ ስድብ አይመስለኝም። ታውቃለሽ አንጎግ ምድር አንጎግ ቡዳ የተበጣበጠች ድስት አንቺ ትተፊያለሽ። ከአዶናይ በፊት አንቺ ትሞቻለሽ። አንቺ የሞት መንፈስ ያላት አሮጊት ጥንባታም አሮጊት የደረቀች ዲጋ አንቺ የደረቀች ዲጋ እኔ ግን ይሄ እየዳብሰው ይመስለኛል ነበር። ሰው ጭንቅላት ያለው የተማረ ይመስለኛል። ስድብ ይመጣላቸው ግን ዲያስፖራዎች እኔ ጭንቅላቴ ላይ አርጌ አስቤ የነበርኩ ሌላ አንተ የቆየ ልክ እንደ ወደ ስብ የሞላ ራስ እግዚአብሔር ላንቺ ያርግልሽ። ከነዘርሽ ዘር ማንዘርሽ ይሞታል ስላለችው ነው። ይሄ ሁሉ ትናንትና አይታችኋል። ከነዘርሽ መንዘርሽ በካንሰር ሙቱ። ምን አባትሽ ተነጫለሽ? አሁን ማትሽ ነካሻለሁ። ይሄን ኤዲት አድርጎ ጋይስ። ከነዘርሽ ዘርሽ ማንዘርሽ የወለድሻቸው ልጆችሽ ሁሉ በቃ አዶናይ ለእናቱ ልጅ ስለሆነ ከነዘርሽ ማንዘርሽ በካንሰር ጥፊ፣ እንደ ዳይናሶር ጥፊ። ለሰው ሞት ምትመኝ እንደ ዳይናሶር ያንቺ ዘር በምድር መቆየት የለበትም። ምክንያቱም እንዳንቺ ጭቅላት ያለው ዘር መጥፋት አለበት። እንደ ዳይናሶር ሶርት ሰይዘት አንቺ ግማታም የተገማማች ቆይ ፎቶሽና መጣሻለን ተንሻለን እንጂ ከትበት ስትናገር ራሱ ስትዘገነን ምን አርጎሽ ነው? ኧረ ስድብ ግን እንደ ሕፃን ልጅ ጫወታ ነው የምጣፍጠኝና ስድብ አይመስለኝም። ለትክክለኛ ስድብ ነው ግን እኔ ጋር ኖርማል የሆነብኝ ነው። እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናንተ ቤት ያስገባባችሁ ይሄን አዘን እንደዚህ አይነት አዘን ለተመኛችሁበት በአጠቃላይ ሰዎች ማለት ነው። ምን አደረገ? ምን አደረገ? እንደው ለማለት ራሱ ለመናገር ራሱ ሞራሉን እንዴት አመጣችሁት? ማለት ልትተቹ ትችያለሽ፣ ልትናገሩ ትችላላችሁ፣ ልትሉት ሞት ደረጃ የሰው ልጅ እንዴት ነው እንደዚህ ብሎ ሚዲያ ላይ ቁጭ ብሎ የሚሞት ሰው አለ፣ እንትና ይሞታል፣ እንደዚህ ይደረጋል እንዴ? እናት የምትባል እናት ፍጡር እኮ አለች። እናት ቤተሰብ የሚባል አለ። እናንተ ግን ምን ሆናችሁ ነው እኮ? ገርሞኛል። እኔ ራሴ ሰው ብትተቹት ችግር የለውም፣ ተቹት እንደመጣበት ድረስ ማለት ነው ይተቻል። ነገር ግን እንደዚህ አይነት ይሄ ከባህላችንም ከሃይማኖታችንም ከማንነታችንም ያለፈ ሞትን መመኘት ወይም ደግሞ ይሆናል ማለት እናት ይሄንን ነገር ስትሰማ ምን ይሰማታል?
እንዴ ምን አደረገ? ምን አድርጎ ነው ይሄን ያህል እንደዚህ የምታረጉት? ፖለቲከኛ አይደለ? ምን አይደለ? ምን አድርጎ ነው ግን ጋይስ? ምን አድርጎ ነው በዚህ ደረጃ እንደዚህ ነገር የምታወሩት? እንዴት ነው ድፍረቱን ሲያመጣችሁት? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪከርዱን አስቀምጫለሁ ጋይስ። እያንዳንዱ ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው ያንን ቪዲዮ ማለት ነው ለመክፈት ከፍቼ ለእናንተ ለማሰማት ሞራል የለኝም። እና እንደዚህ አይነት ነገር ማውራታችሁ በጣም ያሳፍራል። እንዴ ስንናገር ጠልተነው የሚመስላችሁ ስንናገር መኖሩ አናዱን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ጌታ ተሳስታችኋል። እንዴ እንዴት ነው ምን ስላደረገ ምን ስላረገ ነው በዚህ ደረጃ እንደዚህ አይነት ነገር ማህት የምትመኙበት? ምን አድርጎ ነው ጋይስ? ምን ያደረገው ነገር አለ እንዴ? ማለት ልትተቹ ትችላላችሁ፣ ልትናገሩ ትችላላችሁ ምናምን፣ ግን ትሞታለህ እኮ ትገደላለህ። ምን ማለት ነው? አረ ክፉ ናችሁ። አረ በጣም ክፉ ናችሁ። ኪዳነ ምሕረትና በጣም ክፉ ናችሁ። በጣም ጨካኞች ናችሁ። ለእናቱ ይኑርላት እንዴ! እኔ እግዚአብሔር ምስክሬ ነው ጋይስ። ወደ አይምሮዬ ላይ እነዚህ ሰዎች ለማለት ራሱ ምንድነው ምክንያታችሁ? ምንድነው? እስኪ እንደዚህ ብላችሁ ለመናገር ራሱ ምክንያታችሁ ምንድነው ብላችሁ ብትጠይቁ እንኳን ምክንያት የላቸው። ሲቀጥል እናት ያለው ልጅ እኮ ነው። እኔ እርግጠኛ ነኝ ልትሉኝ የምትችሉ አንቺም ብለሽዋል። ብየዋለሁ። ሚዲያ ላይ አምጥቶ በሚያሳይ ነገር ነው ኢሹና አጀንዳ ይዤ የማወራበት እንጂ የሱን ህይወት እስኪጠፋ ድረስ ህይወቱን እስኪያጣ ድረስ ህይወቱን ምን ልጠቀም? ምን አድርጎኝ ጠቀመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ነገር እኮ ለእኛም እኮ ነው የጠቀመን። ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱ ሊሾ አድርገን እያወራን ብር ሜክ እያደረግን ነው ማለት ነው። ሊያ ዛሬ ግልጹ እውነቱን ተናገረች። ለእኛም የገቢ ምንጭ ሆኖልናል እያለች ምክንያቱም ሬሳ አድርጋ እያወራችበት ነው። ኧረ ሰው ግን ከባድ ነው የሚመጣው። የሚገርማችሁ ኃይለኛ እንዲህ የሚወዘውዝ የሚነቀንቅ ሚዲያውን ራሱ አለቀ። እንደነሰመኘው 5 ጄኔራሎች በአንድ ቦታ ላይ ማን እንደገደላቸው እንደማይታወቀው ሁሉ በአንድ ሰው ማለት ነው 5ቱም ጄኔራል የሚባሉት የለም ምን የለም አለቀ። ምንድነው የምታወራው ሴትዮ? ምንም አይታወቅም፣ አልታወቀም። በጣም ምንድነው የምታወራው? አይ እንዳጫሉ እንኳን ገዳዩ እንኳን አይታወቅም። ምስኪን የኔ ጌታ አፈር ራሱን አጥፍቶ ይሆን እንዴ? ይሆናል እንግዲህ እንላለን። ያኔ ደግሞ ምርመራ ላይ እንገባለን። በቃ ይሄ ነው የዛሬ እችን አይቼላችኋለሁ። እሺ ልቀጥል። እናያለን። ምንድነው የምታወራው? ምን ራራየቺ ሴትዮ አንድ በሏት እግዚአብሔርን አመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ቀጠለች። ከግድሙ ነው እኮ የጠቀመን። ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱ ሊሾ አድርገን እያወራን ብር ሜክ እያደረግንበት ነው። ከግድሙ የቀጠለ ነው። ስለዚህ ለምን በዚህ ደረጃ እንደዚህ አይነት ነገር ሚዲያ ላይ የምታስተላልፉት? ምን አድርጎ የሰራ እኮ ነው። ወደዳችሁ ጠላችሁ፣ እኔም ራሴ የምቃወመው ነገር ቢኖር ግን በዚህ በአጭር ጊዜ ውስጥ ብዙ መልካም ነገርና በጣም ብዙ ጥሩ ነገር ከአቅም በላይ የሆነ ነገር ያደረገ ልጅ እኮ ቪዲዮ ሰሪ ስለሆነ ዩቲዩበር ስለሆነ እያንዳንዱ ነገር እየተቀበልን ትችት እናስቀምጥበታለን እንጂ በዚህ ደረጃም የሚመኝበት ልጅ አይደለም። ቅን ልብ ነው ያለው። ሀቅ ቅን ልብ አለው፣ መልካም ልብ አለው፣ መልካም ልብ አለው። አንዳንድ የሚፈጥነው ነገር ግን እረፍ፣ እንደዚህ እንዳታደርግ፣ እንደዚህ አትበል፣ እንደዚህ የምትለው ነገር አያስማማንም እያልን ሀሳብ እንሰጥበታለን። ከምናየውና ከምንሰማው ነገር አንጻር ነው ያንን የምንለው እንጂ ጥላቻ፣ ሞትን በፍጹም በሱ ላይ ይሄ ነገር ይመጣል ብላችሁ ያወጃችሁበት ሰዎች በእናንተ ይግባ፣ እናንተ ቤት ይድረስባችሁ፣ እናንተ ራሳችሁ አልቅሱ። ለሱ የተመኛችሁ በአጠቃላይ እግዚአብሔር ምስክሬ ነው ጋይስ። እኔ በጣም ነው የተናደድኩት። እመቤቴን እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ይኸውላችሁ ስንት ቪዲዮ ወሰላችሁ?
ባለፈው ቪዲዮ ማለት ነው። ትናንትና ሰርቻለሁ። ከትናንትና ደግሞ ከ3 ቪዲዮ ቀጥሎ ወደ ኋላ ገብታችሁ ይሁን ለታሪክ ይቀመጥ ብዬ ነው ያስቀመጥኩት። ባይዘው ይሄን ቪዲዮ ጋይስቱት እንዳለ ከዚህ ጀምሮ ማለት ነው ለታሪክ ይቀመጥ ብዬ ነው ያስቀመጥኩት ያሉትን ማለት ነው። እኔ ከፍቼ እንደዚህ ያሉት እንኳን ማለት አልፈልግም። ግን ይሄ ልጅ ቤተሰብ ያለው እናት ያለው ልጅ ምን አድርጓችሁ ነው እንዴ? ሚዲያው አልገባንም። በተለይ ለኛ ለሀበሾች ሚዲያው አልገባንም። ስትተቸው ላይክ መጥፎ ነገርን አስበን ነው አይደለም። ስለምናወራል ስለ እያንዳንዱ ነገር ስለምናየው ነገር ሀሳብ እንሰጥበታለን፣ አስተያየት እንሰጥበታለን። በተቀረ ግን በዚህ ደረጃ ብላችሁ ላወራችሁት እራሱ እግዚአብሔር ይቅር ይበላል። እንደዚህ ላሰባችሁ ሰዎች እግዚአብሔር ይቅር ይበላል። እንዴ ምን አረገ ይሄ ልጅ? ጌታ ምን አረገ? እንዴ ምን አደረገ? ምንም እኮ አላረገም ከመጥቀም ውጭ። እንዴ ምን እግዚአብሔር ምስክሬ፣ በጣም ክፉዎች ናችሁ፣ በጣም ጨካኞች ናችሁ። እመቤቴ ነው ማሰባችሁ አስባችሁ ራሱ ማውራታችሁ በጣም የሚያሳፍር ነገር ነው። የሀገሬ ልጆች ሰው ግን ምን ነክቶታል? ወንድሜ አዶናይ ተጠንቀቅ፣ ሰው አትመን። ጌታ ምስክሬ ሰው እንዳታመን። ማንም ሰው ቢሆን ማንም ሰው ቢሆን ከእናቱ ውጭ እንደጋይ ሲያስፈራሉ እኮ የሚያወሩት ወሬ እኮ የሚናገሩት ንግግር እኮ በጣም ነው የሚያስፈራው። ፖለቲከኛ አይደለም ምን አይደለም ምን አደረገ ሚዲያ ላይ መጥቶ ከማውራቱ ውጭ ከመናገር ውጭ ኖ በፍጹም እኔ እንደዛ ማንነትም ምንነትም የለኝም። እሺ ሰው በመቀየር ባየው ካልተመቸኝ ሀሳብ ሰጥበታለሁ። ነገር ግን የእሱ ህይወት የሚያስቀማ ነገር አላስብም፣ ላስበውም አልችልም። በእንም ያለ በምትሄድበት በምትጓዝበት እመቤቴ ትከተልህ እግዚአብሔር ይባርክ። አሜን። በተቀረ ደግሞ ራስህንም ጠብቅ። አሜን። አጉል ማመን፣ አጉል መዳፈር፣ አጉል ተወዳጅ ነኝ ብለህ ራስህን በየቦታው ሰዎች ጋር ፊት ለፊት አታድርግ። አንዳንዴ ደበቅ በል። የምሬን ነው። በቃ አንዳንዴ ሰዎች ያሉበት ቦታ አቤት ምክር ብዙ ማትሳት አይታወቅም። የሰው ልጅ ክፋቱ ብዙ ማንዳንቺ በጣም መጠንቀቅ አለብህ። አሁን እንደ ቀልድ ይሄ ሚዲያ ፍምስና ምናምን አይደለም። ከኋላ የሚመጣብህ ነገሮች አሉ። እንደዚህ የሚያወሩ ከሆነ እንደዚህ ከሆነ የሚያስቡ ሰዎች አሉ። ስለዚህ አንተ ስለተወደድክ ሁሉም ስለሚያቅፍህ ሁሉም ስለሚጨብጥህ ሁሉም ወዳጅ ነው ማለት አይደለም። ተጠንቀቅ። ኧረ አጨብጭቡላት። ኧረ ወገን ሊያ እኮ ናት እንደዚህ የምታወራው። ማን መሰላችሁ? ይቀዘፋል ያልሽው አብይ ሊሆን ይችላል። በዚህ ማስተባበያ እኔ አላቅም። እኔ ሰው ያታነካካኝ ነው ማለት ሆነ። ኦልሬዲ እሱ ምንም እንዳይደረግ እንትናን አዘጋጅቷለኝ በውጭ ያሉትን የዞረ አሁን ዲሲ ለምን ቆይ ዋሽንግተን ዲሲ ከሰነተሮች ጋር እየተነጋገረ ነው የሚባል ሰምቻለሁና እሱ ደግሞ ቲፒኤልኤፍ ደግሞ በጣም ኃይለኛ እንትን አላቸው እዛ በጣም ባዶ እዛ ውስጥ ሰነተር የሆኑ የትግራይ ተወላጅም አለ። ደንቨር ኮሎራዶም አንድ የትግራይ ተወላጅ ሰነተር አለ። ስለዚህ የሆነ ወይኔ እኔ አላቅም እኔ ወርቅ አላቅም። ይሄ የወርቅ እኔ አላቅም። ይሄ ከባድ ነው። አይምሮ እንዴት ነው? እኔ አልፈልግም። 4 ኪሎ ብገባ ምን ይመስልሃል? እኔ ምስኪን ዝም ብዬ እዚህ ጋር ልደግፋለሁ። ዝም አልኩልህ እኮ እዛ የተካሄደውን ሁሉ ማለት ነው። እኔ ልንገርህ፣ እዛ ስብሰባው ላይ የተካሄደው ሁሉ የፖለቲካ እንጂ የልብ ህመማን አልነበረም። የፖለቲካ ሲስተም ነው ሲካሄድ የነበረው። ብዙ ሰዎች ማለት ነው ሲገለሉ ነበር። የፋኖ ስብስብ ነው የሚመስለው። አንድ ነገር ይኸውልሽ ወርቄ፣ የሃርት ዋር ችልድረንስ ኤድን አናግራቸዋለሁ፣ አይቻቸዋለሁ። እነሱ ችግር የለውም። ግን እዛ ፕሮግራሙ ላይ የኛ ሰው ነበረ። እሱ ግን ምልክት እሺ ስጪኝ፣ ምልክት ልስጥ። የፋኖ ማለት ነው የፋኖ የገንዘብ ስብስብ ይመስል ነበር። ይሄን ካልኩክ ይገባሃል። መማር ስለሄደች ነው አይደለም? አንተ አይገባህም። እንትናም እኮ እንደዛ አለች። ማነው ስሟ? ቲቲም እኮ እዛ ጋ ሲሄድ የፋኖ ገንዘብ ማሰባሰቢያ መስላ ስትናገር እኔ ግራ ገባኝ። እንዳሉ ጉራጌና ትግሬዎች ነበሩና ፖለቲካ ኦሮሞዎች አልነበሩም። ኦሮሞዎች ቂጣጣቢና አለቅላቂ ነበሩ። ማናት ያቺ ማን ነበር ስሟ? እሷ እቺ ጠጆ እሷ ተዋት። እሷ ዝም ብላ ቂጧን መሸከም አቅቷት በቂጧ የምታስብ ናት። ተዋት፣ እሷን ተዋት። እና ማለት ነው
ይሄ ነው ሲስተሙ። የስ ፖለቲከኛ ነው አለቀ። ፖለቲከኛ ነው። እኔ በጣም ገርሞኛል። this is ለኔ እንደዚህ አልተረዳውም። እኔ አዶናይ ከፖለቲካ ነፃ ነው ብዬ ነው የደገፍኩት። አሁንም እኔ እስካሁን አሁን አዶናይን ስደግፈው ስቃወም መጀመሪያ በፖለቲከኛ መስሎ ተቃወምኩት። ከዛ በኋላ እኔም ራሱ ከፖለቲካ ነፃ ነው ብዬ ነበር፣ ግን አይደለም። ሚስጥራዊ ታክቲካዊ ማለት ነው። ፖለቲከኛ ነው። እሱ ላይ ነው ተስፋቸው። ለዛ ነው ሁሉም የሰሜን ፖለቲከኛ ማለት ነው የትግራይ የብሔር ፖለቲከኞች ዝም ብሎ ማለት ነው ማርያም እያሉ እየጠበቁ ያሉት። እያታለለ ነው። በዚህ በኩል ሄደ፣ በዚህ በኩል መጣ እያሉ ተስፋቸውን ኢየሱስ ክርስቶስን እየጠበቁ ነው። አሁን እሱ ሳያውቅ እየተጠቀሙበት ቢሆን ያቃል። ምን ብሏል መሰለ? የሆነ ቃለ ምልልሱ ላይ ሪፖርት እያረጉብኝ ነው። ምን ብሏል መሰለክ? ይኸውልህ ምን ብሏል መሰለ? እያንዳንዱ ነገር እያወቅኩ ነው ማደርገው፣ በእቅድና በዓላማ ነው ምንቀሳቀሰው ያለው ቃለ መጠየቁ ላይ ነው። አዶናይ ስፒዳርጎ ሪፖርት መጥቷል። ታፕታፕ አርጉዳችሁ ታፕታፕ አርጉ። እኔ ግን አያውቅም ልጅ ለምን እንደሆነ ታውቂያለሽ? ልጁ ስላልተማረ እንደገና ደግሞ መፈመስ ስለሚፈልግ ገንዘብ ስለሚፈልግ ሰገጤ ስለሆነ ኢቭን አካባቢውን ለምሳሌ የቀረቡትን ሰዎችም ራሱ ታዲያ ለምን እንደዛ ይዋረዳል? እንደዛ ከሆነ ለምንድን ነው ታዲያ የእናቶች ፕሮግራም እስከሚመስል ድረስ ለእንትኑ ያልመጡለት? እኔ እንደሚመስለኝ ልጁን እየተጠቀሙበት እያሳሳቱት፣ እሱ ደግሞ ያው ወጣት አይደለ ገንዘብ ነው። ጅላቱን ማንም እነሱ ማለት ነው ጥፍራቸውን አሳልፈው አይሰጡም። አታውቅም? ሌላው ብሔር ስላልመጣ ነው። ማሳመን ነው። እኔ ደግሞ ልንገርሽ ለምን እንደዛ እንዳልኩኝ። አሁን እሱ ሞር እንዲያውም ካስታወሽ ለእጸዝ ገንዘብ ሰብስቦ ለብልጽግና መንግስት ነው የሰጠው 20 ሚሊዮን ሰብስቦ። አልሰጠም ለብልጽግና አልሰጠም። መንግስት ማለት ነው መንግስት ማለት ነው ተቀብሎ በየቦታው ማለት ነው በየቦታው ገዝቶ እህል ገዝቶ ነው የላከበት መንግስት ማለት ነው እንጂ አልሰጠም ነው ማለት ነው። ይኸውልሽ እኛ የምናውቀው ብሩን ለመንግስት በግል ቢሰጥ ማለት ነው። በግል ቢሰጥ መሳሪያ የሚገዛበት ስለሆነ ገብቷል። በግል ገንዘብ ምን ያደርግላቸዋል? እህል ነው የሚያስፈልገው። ይሄንሳ ይኸውልሽ በሳምንቱ አዲስ አበባ ላይ የብልጽግና አርቲስቶችንና ካድሬዎችንና ፖለቲከኞችን ሰብስቦ ከናቱ ጋር ሲቀልብ ነበር። ይሄ ልጅ ለቲፒኤልኤፍ የሚሰራ ቢሆን እንዴት ነው እዛ አደባባይ ላይ ተሻለ ህጻጽ ራብ እየተራቡ ቲፒኤልኤፍ አላልኩም። ይኸውልህ አንድ ነገር ልንገርህ። ለኢትዮጵያ ምንድን ነው የሚያወሩት? ኧረ ጋይስ ያስፈራል እግዚአብሔርን። እንዴ እቺ ልጅ ተጠያቂ ሳትሆን ፍርድ ቤት ሳትቆም ሌላ ጣጣ ውስጥ እየገቡ ማለት ይሄ ልጅ ኤኒ ታይም ህይወቱ አደጋ ላይ ነው ያለው። ብላክ ስታር ምለው ታውቃላችሁ አይደል? ከምን ተነስታ እንደዚህ አይነት ነገር ልትናገር ቻለች? የሆነ ሰው በአሁን ሰዓት ሰው በምንም ሆኖ ፌመስ መሆን ይፈልጋል። ሰው ገሎም ፌመስ መሆን ይፈልጋል። ተሳድቦም ፌመስ መሆን ይፈልጋል። ጥሩ ነገር ሰርቶም ፌመስ መሆን ይፈልጋል። እንደ አዶናይም ደግሞ እንደዚህ አክቲቭ ሆኖ ፌመስ መሆን ይፈልጋል። ሰው በምንም አይነት አንግል አደረገ መባልን ስለሚፈልግ ሂሮ መባልን ስለሚፈልግ አንድ ደደብ መሀይም ዶንቆሮ ተነስቶ የሆነ ነገር ሊያደርገው እንደሚችል እኛም ራሳችን መጠራጠር መቻል አለብን። ሰው ከየት አመጣችው ወሬውን? ፍርድ ቤት ቆማ ዳኛ ፊት መናዘዝ አለባት። ከዛ በኋላ ያ ሰው ደግሞ እኔ ከፍዬ ነው ያለችው። የሰማችሁም ያመጣችበት በአጠቃላይ ልጅቷ ፍርድ ቤት ይኸው ነገሩ እዚህ ደርሷል። እንግዲህ ምንም አማራጭ የለም። እንቀጥል እስቲ እናያለን ጉዱ። አዶናይ ታርጌት የተደረገበት ምክንያት እሷ የነከሰችበት አሁን እሷ የተናገረችበት ንግግር ከኢንጂነር ስመኘው ጋራ ኮምፔር ልታደርገው የቻለችበት ምክንያት ምንድነው? ኮዙ ምንድነው? የታሰበው ኢንጂነር ስመኘው ሌላ ሰው ነው። የተገደለበት የፖለቲካል ኢሹ ነው። ገዳዮቹ እስካሁን አልታወቁም። ስለዚህ እኔ የተረዳሁት ከሷ ውጭ ሀገር ላይ ገንዘብ እያሰባሰቡ ኢትዮጵያ ውስጥ ማፊያ እያደራጁ ሰው ከሚያስገድሉ ሰዎች አንዷ እሷ እንደሆነች ነው የማውቀው። እኔ የተረዳሁት
በቃ ክሰሰኛ ፍርማ ፈርምና ማፊያ ያደራጁ ገንዘብ እየላኩ ኢትዮጵያ ውስጥ እኔ እናንተ ምናልባት እኔ እናንተ እንደሰው ለምሳሌ አዶናይ ነገር ቢሞት 2 ቀን ልናዝን እንችላለን። ከዛ በኋላ ይረሳል። ሌሎቹም ተረስተዋል። እንግዲህ ነገሩ ቀጥሏል። እንቀጥላለን እስከ መጨረሻ። ይሄን ጉዳይ ልባት እስከሚያገኝ ድረስ እኔ ቪዲዮ አመጣላችኋለሁ። ለቤቱ እንግዳ ከሆናችሁም ሰብስክራይብ አድርጉ። ላይካችሁ ቀንሷል። በደንብ ላይክ አድርጉልኝ። ወዳችኋለሁ፣ አከብራላችኋለሁ። ባላችሁበት ሰላም ሁኑ። ለሀገራችን ሰላም ያርግልኝ። ፈጣሪ ይጠብቀን። ቻው ቻው።